ሀይሚ ካንቺ የበለጠ እኛ ኦዲየንሶች በጣም ተቃጥለናል። በጣም ነው የተቃጠል ነው። እኔ እኮ ሁሌም የምናገረው ነገር ቢኖር እርግጠኛ ሆኜ የምናገረው ነገር ቢኖር ሀይሚ ከብሩኬ ጎን ባትኖር፣ ሩታ ደግሞ ከአብርሻ ጎን ባትኖር ኖሮ እርግጠኛ ሆኜ ነው የምናገረው ማንም ሰው እይታ አይኖረም ነበር። በተለይ ሁለቱ ወንዶች ብሩኬንም ብትሉ አብርሽንም ብትሉ ማለት ነው። እነሱ ለዩቲዩብ ማብራት ሆነው ገንዘብ እንድታገኙ ያደረጉት ሀይሚና ሩታ ናት። እየመረራችሁም ዋጡት እና ሀይሚ የዛሬው ውሳኔሽ በጣም ደስ ብሎኛል፣ ተመችቶኛል። እኛ ከጎንሽ ነን። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና ተከበራችሁ የተወደዳችሁ ውድ የቻናል ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበድልኝ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ ያመሰግናለሁ። ለቤት ያድስ ሲሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቱን ተጫኑት። እንግዲህ ሀይሚና ብሩኬ ቪዲዮ ለቀዋል። ብዙዎቻችሁ ከሀይሚ ጎን ናችሁ፣ አንዳንድ ደግሞ ለወንዶች የምታገዙ ሰዎች አላችሁና ጭራሽ በዛሬው ቪዲዮ ያልተቃጠለ አለ ብዬ አላስብም። ምን አይነት ሰው ነው ብሩኬ? በነገራችን ላይ የሆነ ጸበል ያስፈልገዋል ይመስለኛል። ሳስብ ጸበል ብትገባ ጥሩ ነው ብዬ ያስባለሁ። ያለህበት አውሃድ በጣም የሚያስጠላና በጣም የሚደብር ነው። ለመጀመሪያ እዩ አርግዛ ስትመጣ ልጁ የኔ አይደለም ብለህ ያዙኝ ልቀቁኝ አልክ። ከተወለደች በኋላ ልጅቷ የኔ ናት ብላ እያቀፍክ እየሳምክ እንደዚህ ሹሩሩ እያልክ ነበረ። ከዛም አልፎ ደግሞ ለልጄ እናት ቤት እከራየላታለሁ ስትል እሺ ብላ ሀይሚ ተቀበለች። ቤት ተከራያችሁ። የምትከራዩትን ቤት ሀይሚ የዋህ ስለሆነች እሷም ሴት ስለሆነች ሄዳ አየች፣ ወደደችው። እሺ በቃ ይሁንላት ብላ ያን ቤት ተከራያችሁ። እሷ ደግሞ ስትወስዷት አልቀበልም ስትል በቃ አብራን ጭራሽ ብለ አብራን ትኖራለች። ሲሪየስ ሆነ እቃሽን ሻንጣሽን አዘጋጂ ከኛ አንድ ላይ ትሄጃለሽ አልካት። እንደዛ ስትል ደግሞ ሀይሚ የእሷ አማራጭ ከእሷ ጋር አለመኖር ስለሆነ አዎ መኖርም የለባትም። ከዛ እኔ መሄድ አልፈልግም፣ አዲስ አበባ መሄዱን ሰርዤዋለሁ አለች። ከዛ ዛሬ መጣህ ደግሞ ጭራሽ ብለህ ልጅቷ የኔ አይደለችም። አረ ጉድ እኮ ነው። በእኛ ነው እየተጫወታችሁ ያላችሁት ወይስ በራሳችሁ በህይወታችሁ እየተጫወታችሁ ነው ያላችሁት? እኔ እኮ ግራ ገባኝ። አንዳንዴ እኔ ሳስበው ይህ ነገር ድራማ ነው እንዴ ብዬ ሳስብ ደግሞ የሆነ ነገር የሚያመሳስለው ነገር አለ። ከዛ ደግሞ እናንተ ራሳችሁ ድራማ አድርጋችሁ ታመጡና መልሳችሁ ደግሞ ትክክል ሀቅ የሆነ ነገር አድርጋችሁ ታመጡታላችሁ። በዛሬው ደግሞ ብዙዎቻችን ተናደናል። ሀይሚም ብላለች ከዚህ በላይ እኔም መታገስ አልችልም፣ ከአሁን በኋላ ለማንም መልስ መስጠት አልችልም። ቁርጠኝነትሽ የዛሬ ቁርጠኝነትሽ ካልተመለሽ እኔ ወድጄዋለሁ። በዚሁ ብትቀጢ ጥሩ ነው ብዬ አስባለሁ። ምክንያቱም እንደፈለገ ሊያደርግልሽ አትፍቀጅለት። አንድን ሰው አዎ ትወጂዋለሽ፣ ከልክ በላይ ተፈቅሪዋለሽ፣ ያንቺ እንዲሆን ትመኛለሽ። ከዛ በላይ ደግሞ ያንቺ አልሆንም ብሎ ጥሎሽ ከሄደ እሱን መለማመጥ ያንቺን ለማድረግ ብዙ ኢነርጂ መጭረስ ያስፈልጋል ብዬ አላስብም። በተለይ በህይወት ላይ በተለይም በትዳር ላይ አንድ ሰው ብቻ ስለወደደ ቤት የሚገነባ ነገር የሚመስላችሁ ሰዎች ተሳስታችኋል። የአንድ ሰው መውደድ ቤት አይገነባም። በተለይ የሴት ልጅ እኔ ስለወደድኩት ምን ያመጣል አይሄድም፣ እኔ ስለወደድኩት ይኖራል ምናምን የሚባል ነገር የለም። የወደዳት ሴት ስትመጣ ጥሎሽ እንደሚጠፋ እርግጠኛ ሆነሽ መግባት አለብሽ። እሱን ወደሽ ከገባሽ ሲረግጦሽ አያክፋሽ ይላል የሀገሬ ሰው። በተለይ ኦንላይን ላይ የምታፈቅሩ ኦንላይን ላይ ወደድኩ እንደዚህ ሆንኩ እኔ እንደፈለግኩ ብር አለኝ ገንዘብ አለኝ አብረን እንኖራለን ባንተ ምንም አልፈልግም ብለሽ ገብተሽ ብርሽ ሲያልቅ ደግሞ ሲሄድ ለምን ሄድ ካትበይ
ብርሽን አይቶ ነው የመጣው። ና ብለሽው ነው አብሬ ይኖራለሁ በአንተ ምንም አልፈልግም ነው ስላልሽው ነው የመጣው። ከዛ ከሌለሽ ደግሞ ምን ያደርጋል ይሄዳል። የዛኔ ደግሞ ሄደብኝ ያዙኝ ልቀቁኝ አትበይ። የስደት ልፋቴ ስደት እንደዚህ ምናምን በቃ ከወደደሽ እሱ 75% ሲወድሽ አንቺ 25% ውደጂው። በተለይ ወንድ ልጅ ከአንቺ የበለጠ መውደድ አለበት። ትዳር የሚመሰረተው ትዳር የሚኖር በቃ ልጅ ብትወልጂለትም ብዙ ነገር ተቋቁሞ እንዲኖር የምታደርጊው አንቺ ነሽ። ሀላስ እሱ ስለወደደሽ በቃ የሆነ ይኖራል ለልጆቹ ብሎ ከትላንትና የበለጠ ሰርቶ የበለጠ ነገር ደግሞ እንዲሰራ የሚገፋፋው አንድ ስትወልጅለት ሁለት ስትወልጅለት ነው። ግን አንቺ ካመጣሽው አራስ ቤት ሆነሽ ራሱ ስሪ ማለቱ አይቀርም። ልንገርሽ ብዬ ነው እህቴ። እኔ እኮ ነጭ ነጩን ነው የምናገረው። ነጭ ስለምናገር ነው 3 ዓመት 4 ዓመት የከፈትኩት ቻናሌ ምንም አይንቀሳቀሰው። እኔ ግን የውስጤን ከተናገርኩ በኋላ አይቆጨኝም። ታየልኝ አልታየልኝ ትንሽ ሰዎች አይተውልኝ ራሱ በቃ ቢለወጡ ለወንድ ልጅ ገረድ ባይሆኑልኝ እኔ ደስ ይለኛል። ሀቂቃ ማለት ነው። ከማገኘው ገንዘብ በላይ እህቶቼን መክሬ መልሻለሁኝ። ሁሌም የምናገረው ነገር ሴቶች እንደዚህ ለወንዶች አትሆኑ። ይህ የነ ሀይሚ ድራማም ሊሆን ይችላል፣ ለዩቱብም ገንዘብ ሊሆን ይችላል፣ እውነትም ሊሆን ይችላል። እኛ በቃ ባየነው ነገር ደግሞ ምንድነው ማድረግ ያለብን? በቃ ከዛ እንደዚህ አይነት ነገር ማድረግ የለብኝም። ወንድ ልጅ ለካ እንደዚህ ነው ብለን የሆነ ትምህርት መውሰድ ነው ያለብን። እና ለማንኛውም የማዳም ቅመሞች ከሀይሚ ጎን ስለቆማችሁ በጣም ደስ ብሎኛል። ብሩኬ ልጅቷ ከተወለደች በኋላ በጣም ተበጣጥሷል። በጣም ማለት ነው። እና ልክ መግባት አለበት። ልክ ደግሞ እናስገባዋለን። ተመልሶ ሀይሚን ይቅርታ ካልጠየቃት ልጅቷ ደግሞ የኔ አይደለችም እያለ ነበረ ውሸታም ብላ በጥፊ ስትለው ደግሞ እኔ በጣም ነው ደስ ያለኝ። ሀቂቃ እኔም ደግሞ ብደረግመው ደስ ይለኛል። እና የኔ አይደለችም እና የእሱ ካልሆነች ለምንድን ነው እንደዚህ ሽሩሩ ሚላት? ዲኤን ባስመረምራትም ምናምን እያለ የባጡ የቆጡን እያወረደ ነበር። እኛ እኮ ብለንህ ነበር ልጅቷ ያንተ እኛ ራሱ እናንተ በሰራኸው እኛ በግድ አይደለችም ትመርመር እያልን ነበረ። እና ካልሆነች ለምንድን ነው አዲስ አበባ ልትሄድ ነው? በዛ ለምን አላስመረመርካትም? ልጄ ናት አይደለችም? ያን የሚያጠራጥረህ ነገር ትንሽ ነገር ቢኖር ራሱ እርግጠኛ ነኝ ወስደህ ታስመረምራታለህ። እንዴት የአንተ ልጅ ያልሆነችን ልጅ የአንተ ልጅ ነው ያለች አንተ ደግሞ እንዴት ትቀበላለህ? አረ እንትን የሚጋጭ ነገር ነው። አረ ጉድ እኮ ነው። እና ለማንኛውም ሀይሚ ውሳኔሽን በጣም ተመችቶኛል። እንደዚህ ቆፍጠን በሉ። ሰሞኑ ሴቶች ቆፍጠን እያላችሁ ነው። እናንተ ደግሞ ቆፍጠን ስትሉ እኔ ደስ ይለኛል ማለት ነው። ተከተሉኝ። እኔ አነቃቃችኋለሁ። ማነቃቂያ ያስፈልጋችኋል። በተለይ በወንድ ስር ያላችሁ ውጡ። ወንዶች ስር አትሄዱ። እንደውም ወንዶች እናንተ ስር በተለይ ለትዳር ሲሆን እናንተ ስር መሄድ ነው ያለባችሁ። ብዙ ኃላፊነት የሚጠብቃችሁ እናንተ ሴቶች ናቸው። ያ ወንድ ልጅ ወንድ ስለተባለ ወይም ደግሞ ሰርቶ ስላገባ አይደለም። ብዙ ኃላፊነት የቤት ውስጥ ኃላፊነት ይብሳል። ምክንያቱም ወንድ ልጅ ቢሰራ ራሱ ስራ ስፖርት ነው። የስራ ይልፋ ላቡን ጠብ አድርጎ ካላመጣ ደግሞ ወንድ ልጅ በጣም ነው የሚያስጠላኝ። ካልሰራ የሆነ ላብ ምናምን እንትን ካላየውበት ደስ አይለኝም። የሰራ ሰው ራሱ አይመስለኝም። ሰርቆ ያመጣ ነው የሚመስለኝ። ባሌ ሰምታ ለማንኛውም ማለት ነው ሴቶች ቆፍጠን በሉ። ሀቂቀተን ወንድ ልጅን እንደዚህ ትላንትና ሀይሚ በጣም ነበር ያናደደችኝ። ሹሩሩ ስትለው ከጎንህ ነኝ ሀሳብህን ቀይር እንደዚህ በል ምናምን ብላ ከስርስሩ ስትሄድ ደርግሚያት ነበረ ያለኝ። እሷን ራሱ ማለት ነው ብችል አጠገቤ ብትሆን በኩርኩም ነበረ ምላት። እህቴ ሆና ወይም ደግሞ ጓደኛ ሆና እንደዚህ ወንድ ልጅ ስትለምን አስባችሁታል? እኔ እንደዛ አለም ነው
ማደርገውን አደርጋለሁኝ። ግን በራሱ ጊዜ የሆነ ነገር ካለ እሱንም ማስተካከል ብዬ ማያስተካከል ነገር ከሆነ ከሱ ምን አዳረቀኝ? አልዳረቀም። ሰምታችኋል። ለማንኛውም ይሄን አክል ካልኩኝ እኔ ብዙ ማውራት እኮ አወራለሁ። አንዴ ከተነሳብኝ አወራለሁ። 10 ደቂቃ ማውራት ማለት እኮ በጣም ከባድ ነው። ለማንኛውም አበዛውኝ። ዛሬ ደግሞ የማንኛውም ቀን ነው እንዴ? ላይክ አድርጉ፣ ሰብስክራይብ አድርጉ፣ የደወል ምልክቱን ተጫኑት። በቃ